የኢድ ቅድመ ዝግጅታችን ጀምረናል። ዛሬ እስኪ የዕለት ብሎጌን ላሳያችሁ። የዕለት ብሎጌን ከኔ ጋር አብራችሁ አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። ያው እንግዲህ አሁን የምንገኘው የኢድ መዳረሻ ነው። ረመዳን እያለቀ ነው። 4 ቀን ነው ምናምን የቀረው። አልሐምዱሊላህ ዛሬ ኬኔቶ ወይም ደግሞ መውደድ፣ ብዙ ሰው በኬኔቶ ነው የሚያውቀው፣ መውደድም ይባላል። ኬኔቶ ልሰራ ነው። ከመጀመሪያ ጀምራችሁ እስከ መጨረሻው ተከታተሉኝ ማለት ነው። ከመጀመሪያ እንደዚህ የኬኔቶ ቃይን እንደዚህ አጣጠንኩኝ። ያጠንኩት ወይራ በሚባል እንጨት ነው። እናንተ አካባቢ ምን እንደሚባል አላውቅም። እኛ አካባቢ ግን ወይራ ይባላል ማለት ነው። ከዛ በኋላ እሱን አጥኜ ከደንኩት፣ እሳቴን አቀጣጠልኩ። በነገራችን ላይ ኢትዮጵያ ውስጥ የሚጣል ነገር የለም። ወረቀት ራሱ ይጠቅማል፣ ፌስታል ማለት ነው። እንደዚህ እሳት እናቀጣጥልበታለን። ያው በጋዝ ማቀጣጠል ይቻላል። እኔ ግን ቢላል በጣም ስለሚያስቸግረኝ ጋዝ አላስገባም ወደ ቤት ማለት ነው። ከዛ እንደዚህ መቁላት ጀመርን። በነገራችን ላይ ኬኔቶ በ3 አይነት መንገድ ይሰራል። አንደኛ ተቆልቶ ይፈጫል፣ ሁለተኛ ደግሞ ተቆልቶ ይዘፈዘፋል፣ ሶስተኛ ተቆልቶ ይቀቀላል ማለት ነው። እኔ ተቆልቶ የሚቀቀለውን ነው የምሰራው ሁሌ። ያው ጥራት አለው፣ ስትጠጡትም ጥርት ይላል፣ ቆልታችሁ የቀቀላችሁት ማለት ነው። ያኛው እኔ ተጠቅሜው አላቅም፣ ግን ብዙ ሰው ይጠቀመዋል። በተለይ የተፈጨው ደግሞ የመኮምጠጥ ባህሪ አለው። ያው እጅ ስለሚነካው በእጃችሁ ስለምታቦኩት እንደ ሊጥ ነው የምታቦኩት ያስፈጫችሁት። ትንሽ የመኮምጠጥ ነገር አይቼበታለሁ በሰው ቤት። እኔ ግን እንደዚህ ነው ቆልቼ በደንብ በቃ ፍድግ አድርጌ እቀቅለዋለሁ ማለት ነው። ይሄ የምታዩት 4 ኪሎ ገብስ ነው። እንግዲህ ያው ከለሩን እስከሚቀይር ድረስ ጥቁር እስከሚሆን ድረስ ትቆሉታላችሁ። እሳት ቀንሳችሁ ነው የምትቆሉት። ወዲያው ነው ለብ የሚለው እንትን ሊያር የሚችለው እሳት ካበዛችሁበት ማለት ነው። እሳቱን ቀነስ አድርጋችሁ በእንፋሎት ብቻ እንደዚህ ትቆሉታላችሁ። በጣም ጥንቃቄ ይፈልጋል። ግን በቃ አልደረሰውም ስትሉ ነው የሚያራው ገብስና ጣዕሙን ነው የሚጠፋው። ቃና ይቀየራል ካረረባችሁ። በጣም ጥንቃቄ አድርጉ። እንደዚህ ቡናማ ሲሆን ብታወጡት አሪፍ ነው ማለት ነው። ያው እንግዲህ ሁሉም የቻለውን ነው የሚያሳየው። እኔ ለራሴ የምሰራው ለቤቴ እስካሁን የምጠቀመውን ነው የማሳያችሁ። እናንተ እንግዲህ የምትፈልጉትን አይነት መጠቀም ትችላላችሁ። ኬኔቶ በ3 አይነት መንገድ ይሰራል ብያችኋለሁኝ። ያው እንግዲህ በፊት ሙያ ስጠኝ መልክ ስጠኝ ሙያ ከጎረቤት ለምዳለው ነበር የሚሉት እናቶቻችንና አሁን ግን መልክ ስጠኝ ሙያ ከፋሲካ ማለቴ ከዩቲዩብ ለምዳለው ነው የሚባለው። እንደዚህ ቆልቼ ከጨረስኩ በኋላ በብረት ድስት አስገባውትና ቀዝቃዛ ውሃ ከተኩበት። ከዛ በኋላ እሳት ላይ ጣድኩት እስከሚበቃው ድረስ ይንተከተካል አልኳችሁ። በቃ በጣም ስትጠጡት ራሱ ቃናው ልዩ ነው የሚሆነው። ሳይኮመጥጥ ለረጅም ጊዜ መቀመጥ ይችላል ማለት ነው። ምክንያቱም እጃችሁ አይነካውም። አያችሁት? እጃችሁ ካልነካው ሳይኮመጥጥ ለብዙ ጊዜ መቀመጥ ይችላል። ከቀቀልኩት በኋላ አንደኛ ዙር እንደዚህ ገለበጥኩት ማለት ነው። በነገራችን ላይ የብረት ማጣሪያ በተጠቀሙ አሪፍ ነው። እኔ የብረት ማጣሪያ የለቅሶ ቤት ተውሰው ወስደውት ሳይመልሱልኝ ቀርተው ነው በዚህ የምጠቀመው። ፕላስቲክ ነገሮች ትንሽ ትኩስ ነገር ስትጠቀሙባቸው ጥሩ አይደለም ይባላል ለጤንነትና ያው እንግዲህ እኔ ስላጣሁኝ ነው እንደዚህ የተጠቀምኩት ማለት ነው። የዛሬ ውሎዬ እንግዲህ የኢድ ቅድመ ዝግጅት ላይ ነኝ። ኬኔቶ አሰራር ከመጀመሪያ ጀምሬ ዛሬ አሳያችኋለሁኝ። አብራችሁን ሁኑ። ላይክ እያደረጋችሁም አበረታቱን ማለት ነው። እዚህ ጋር እንግዲህ የመጀመሪያውን ገለበጥኩና ሁለተኛ ውሃ ጨመርኩበት። ኬኔቶ ግን እንዴ አያችሁት? ገና
ገና ከጅምር አረፋውን እዩት እንዴት እንደሚፈላ። ብቻ እናንተ ሳታሳርሩ ቁሉት። ከዛ በኋላ እንግዲህ ይሄን ካደረኩ በኋላ እኛ አካባቢ ትንሽ ውሃ ያስቸግራል። ይኸው ኢትዮጵያ ውስጥ ውሃና መብራት በፈረቃ ነው። ልብስ ላጥብ ስለሆነ እንደዚህ ያስጨንቁኝ። በነገራችን ላይ እንደዚህ ባህያ ይጭኑና 150 ብር ይቀበሏቸዋል ማለት ነው። እና የሆነች ሴትዮ እንደዚህ ጫነችልኝ ውሃ ልታመጣልኝ ማለት ነው። ምንም ነገር አይኖራችሁ ግን ውሃ የሰው ልጅ በጣም አስፈላጊ ነገር ነው ከሌላ ነገር ይልቅ ማለት ነውና እንግዲህ ልብስ ላጥብበት እንደዚህ ውሃ አስጫንኩኝ። ከዛ በኋላ ምን ፕላስቲክ ነጋዴ ነው መስለው ግቢው በሙሉ ፕላስቲክ ነው። እንግዲህ ልብስ እንደዚህ አጣጠብኩኝ ማለት ነው። ያው የእናቴ አጋዥ አለች ከኔ ጋር ያክስቴም ልጅ አለች። አዲስ ቤት ስለገባው ያው ይመላለሳሉ እኔ ለመጠየቅ ለማየት አንዳንድ ስራ ለማገዝ እና ልብስ እንደዚህ አጠብኩኝ እላችኋለሁ። የዛሬ ውሎዬ እንግዲህ ይሄን ይመስል ነበረ። ኬኔቶዬ እንግዲህ መጨረሻ ላይ ምን እንደጨመርኩበት አሳያችኋለሁ። በትንሹ እንደዚህ አሳይቻቸዋለሁ ማለት ነው። ያልጨረስኩለትም ስጨርስለት ደግሞ ከ5 ቀን በኋላ ወይም ደግሞ ኢድ ነገ ሊሆን ዛሬውኑ ሁሉ ነገር ቅመማ ጨምርበታለሁ። ምን እንደጨመርኩበት አሳያችኋለሁ ማለት ነው። እና ጓደኞቼ እወዳችኋለሁ። ላይክ እያደረጋችሁ በነገራችን ላይ ኬኔቶ በ3 ቀን መድረስ ይችላል፣ በ2 ቀን መድረስ ይችላል። ግን ቅመማ ቅመም ትጠቀማላችሁ ቶሎም ይኮመጥጣል ማለት ነው። እንደዚህ ቀደም ብላችሁ ግን በራሱ ጊዜ ከተብላላና ከቦካ ምንም አይሆንም። ከዛ በኋላ ደግሞ ሁሉም ነገር ከጨራረስኩ በኋላ የቤት አንዳንድ ነገር ልገዛ ወደ ገበያ ወጣሁኝ። እንደምታውቁት እንግዲህ አዲስ ቤት ነው የገባሁት። መጪው ደግሞ ኢድ ነው። ይሄ ረከቦት ያው እንግዲህ በጣም ብዙዎቻችሁ ባትሆኑም በጥቂቶቻችሁ ገዝታችሁታል። በጣም የሚያምር ረከቦት ነው። 3000 ምናምን ብር ነው የሚገዛውና ለየት ይላል። ለየት በጣም ብዙ ሰው ይወደዋልና እኔም በጣም ከወደድኩት ረከቦቶች ውስጥ አንዱ ነው። በጣም ነው የሚያምረው። ለቤታችሁ ብትገዙት ጉበቱ ይለያል አልኳችሁ። የምታነጥፉት ደግሞ ከሳር ሱፍራ ነው። የራሱ ደግሞ ነጭ ሱፍራ አለው። ይሄ ረከቦት ስትገዙ ነጭ ሱፍራ በሏቸው፣ ወይም ደግሞ የሲኒ መጎዝጎዣ ነጩን ብትሏቸው ይሰጧችኋል። የራሱ መጎዝጎዣ አለው እና እንደዚህ ጨራረስኩኝ እላችኋለሁ። የዛሬ ብሎጌ ይህን ይመስል ነበረ። እንግዲህ ደግሞ ነገ ጠብቁኝ። ቪዲዮውን ላይክ እያደረጋችሁ ላይክ በላቸው እስኪ ላይክ በላቸው። ላይክ እያደረጋችሁ ጓደኞቼ። በነገራችን ላይ በጣም የወደድኩት ሲኒ ነው፣ ረከቦት ነው። ሲኒ እንኳን አለኝ። አንተም ወደኸዋል? ወላሂ በል እናላችሁ። የዛሬ ውሎዬ ይህን ይመስል ነበረ። ቪዲዮውን ላይክ እያደረጋችሁ አበረታቱን። የቀን ብሎጋችን እንለቅላችኋለን። በተለይ ደግሞ ገጠር አካባቢ ያለ ነገር ማለት ነው።